አለማየሁ አሰፋ እባላለሁ ቡሬ ነው የተወለድኩ ቀበሌ 4 ነው ስራ የጀመረበት ምክንያት በችግር ምክንያት ነው 1977 ተራብ ነበር ችግር ነበር ያ ጊዜ እናቴ ደግሞ ምን ተወልዳለች በጣም ተቸገርና 9 አመት ይሆነኛል 9 አመት እድሜ ነው ማለት በጣም ተቸገርን ወደ ስራ ገባሁ ተቸግራማ አቋያ እናቴም ተቀምጣ እነዚህ ልጆችን አንዷን በቀፍ አንድ በአዝላ እንደዛ ያያረገች ስታጠባ በችግር ምክንያት ወደዚያ ገባ ወደ ስትሮ ገባ አንድ ስትሮ ነበር እዚህ ጋር የሚሰራ አንድ ስትሮ ነበር ያ ሊስትሮ ጠይቁት ቃፈልግልኝ ሊስትሮ ቃ ብዬ ብለው የኔን ግዛኛለ ገዛውት 11 ብራችን ተናቴ 5 ብር ከናቴ ተቀብዬ 6 ብር ሰጠው በሌላ ገል ሰጠው ለልጁ ያን ተገዛው ስሰራ መጣ በሳምንቱ ብሩ ሰጠው 6 ብር ኋላ እናቴ በቃ ሁሉም ነው ሞላውላት ገቢያ ጊዜ የሚቀባ ጫማ 25 ሳንቲም ነው አንጫማ የሚቀባ 50 ሳንቲም የገባው ዳጉሳ ገዛላታለሁ በዚያ ሸምቼ አሁንም ሰርቼ በዚያች አንድ ነገር አሟላላታለሁ እንደዛ ያደረኩ ሳገለገላት ቆየው በእኛ ጊዜ ደግሞ እናት ማስደስት ነው እንጂ ገንዘብ የግልህ ምናምን ማጠራቀም የለም የእናትንኪ የሰራትንኪ ይያሉ መስጠት እንጂ ማጠራቀም ብልጣ የለም በቃ እናት ለማስደስት ለመመረቅ ነው የምትፈልግ እናንተ አስተለይ ትመርቀኛለች ምን ትለኛለች እናቴን ስታውን የረዳዋት ቆየው ሰላም ነህ ስታውን ያያለሁ አለን አሁን ግዛብ ይስጠውና አቶ በላይነ ክንዴ 1500 ይከፍላታል በየወሩ አሁን ይዞልኛል እንጂ ስታውን በእኔ ነበርች ስራ ሲጀምር አንድ ክፍል ነበር ሊስትሮ እየሰራው ይማር ነበር እናቴንም እያገሱ እስከ 7 ክፍል ጨዋታ አላወቅኩትም ጨዋታው ምን እንደሆነ አላወቅም ወጣትነት ምን እንደሆነ አላውቅም በስራ ነው ሁሉም ምን ያሳለፉት ሊስትሮ እየሰራ ይለኛል ሰው ያ ጊዜ ያው ኖር ነው ሊስትሮ መስራት ያ ጊዜ ኖር ነው በቃ ሊስትሮ እንዲሰራ አይፈልግም ሰው ቀንጃ እንዲገባ የሆነ ሰው ቤት ከብታ ውጫ ግቢ እንደሆነ እንደዚያ ነው እና ያ ጊዜ ኖር ነው እናቴ ደግሞ ወደ ልመና አልፎጣ ነበር ያክተ የባሰው ወደ ልመና አልፎጣ ነበር በቃ ያ ተሰማ ወጣው ይበቃ ደፍሬ እንጂ ኖር ነበር በችግር ምክንያት ተቋቋሚ ኖር እየተባለ እኔ ብቻ ነበር ያካባቢ ተከላላ ባለስልጣን ብትለው ባለሀብት ብትለው ያ ጊዜ ያስቀባይ ነበር በፊት ያውቀኛል በሙሉ ያውቀኛል ባለስልጣን ብትለው ምን ብትለው በሙሉ ያውቀኛል አሁን ያ ማያውቀው ሰው የለም ብዙ አመት እናቴ ስረዳ ቆየው ከዚያ በኋላ ወደ ትዳር ገባው 1980 በቤተሰብ ነው የተገናኘው ልብስ አሮጌ ልብስ ሳፋለች ሱናኔ ስንገናኝ ትምህርት መመርመር ብቻ ነው የሚያውቀው እሱ ባለበትም በሚሰራበትም ሳልፍ ነበር ወለ ከረሚላው ሁላ በየሱቁ ስንለቀም እና ያላውቀውም እሱን ይዛን ጊዜ ታጥቼው ውሏል እኔ ደግሞ ሁላ ነገር አላውቀም አያ ስልስል በመኪና እንኳን ተድር ያለው በመኪና ዝም ያመልጠኝ ነበር የኔ ጓደኞች በፈረስ በበቅሎ ነው ይዛን ጊዜ በእግር ነው የሚያገቡ የኔ ግን ደና ሰው ስንት ከባድ ሰዎች ነበሩ አጃቢ እንደሆነን ባጅሪ መኪና ማር መስጊ ባላገባሁ ከዚያም በኋላ ተሄዳለሁ መጣለሁ ሮጣለሁ ወደ ሀገር የለም ነው እንግዲህ በ89 ምሽት አገባው ጨረሱት ብር ለጣን ደግሞ ልጅ ወለዱ እንደገና በ94 ደግሞ የቤት ስራ ጀመረ ምንም የለኝ እግዚአብሔር አምኜ የቤት ጀመርኩት በ8 አመቱ ጭቃለጥኩኝ በ10 አመቱ ኋልኩ በ10 አመቱ መዝጊያው እያለ ጨረሰ እንደዚህ አድርገን ነው የሰራነው ኋላ ደግሞ ልጅ ተወለደ ደግሞ ሊያቱ ደግሞ 94 አንድ ልጅ ተወለደች ደግሞ ሁለተኛ ልጅ ደግሞ እንዳያለ አሁን ደግሞ 97 አንዱ ወንድ ልጅ 12 ክፍል ያለው አሁን 2005 ደግሞ አንድ ተወለደ ሳናስበው ነው ወለድነ ልጅ በህፃነታችን ወለዳችን ወልደን ግን ዛሬ የኛ ትልልቆ የኔ ትልቆች አሁን አሉ ገና 5 አመት ምናምን ያላችሁ የኛ
በችግርም በምንም ባሳድጋቸው አደጉልኝ አደረሱ ኮራለሁ ረካለሁ ልጆች ሳያቸው ልጆች ቤት ተሰብስበው ሳያቸው ቤት በጣም ደስ ይለኛል ምንም በላን በቤታችን ቁጭ ብለን ስንጫወት ስናውካካ ደስ ይለኛል በቃ ቤት ላይ ረካለሁ ልጆች ለሳያቸው በቃ ልጆች ያኮሩኛል ጫማ 50 ሳንቲም ስለሚሰራ ጫማ እሷን እየሰራ ስለኝ አልበቃና አለ ከዚያ ባየው ነው በቃ ችግር ስለሆነ እዚያ አንድ ቀን ተመካከርንና በቃ መኪና ልግዛልሽ ወንድሙ መኪና ልብስ ይሰፋል በላ እንግዲህ ተሆነማ ግዛልኝ አሉት ግን በአንድ ቀን ሰኞ እሑድ ተነጋገርና ሰኞ ዕለት ይዞት መጣ መኪናዋን 1040 ብር ገዝታት መጣ ከዚያ ሲያመጣት ወንድሙ ዘንድ አየሁ ሲወዘውዝ እያየሁ ያለው ተሱ መጣና ደግሞ አሁን ምች መኪና ነካታለሁ በሳምንቴ ወጣሁ ገበያ ላይ ስወጣው ሰው ዝም ሊደናገጣል እየከበበ ያየኛል ሴት ልጅ ይሰፋሉ እንዲላሉ አብያ እንዲያሰሎ 50 ሳንቲም እንዲያ ነበር ጋቢ የሚሰራ ተራ 4 ብር 50 ሰርቼ ወጣ ሰልሰል አንዱን አወጫምደዋለሁ አንዱን ደናረገዋለሁ እንዲያ ሰልሰል በቃ ለመሉ አሁን ይካቲት መጣ 20 አመቴ ነው እቺን የጀመርኩት እና እንዲቹኝ በራሴ ማንንም አሁን በተበላሽብኝ ምን ራሴ ምንሆንም ነካክቼ ነው ራሴ ሰራታለሁ በጣም ደስ ይላል አሁንማ ሴቶች እንደዚህ አርገሽ አፍርተሻቸዋል አንቺ ባቆየሽው ምናምን ልኛ እንግዲህ አላፈራ ነው እዚህ ላይ ተቀምጠው እነሱም መጡልኝ ደስ ይላል እነሱም አሁን ይመረቃሉ ምን ይላሉ የቴክኒክም ተብለው ይመጣሉ እና ደስ ይላል አሁን መማታቸው እዚህም አሉ ሁለት ሱቅም አሉ ተባላቸው ጋር አብረው የሚሰሩ ጫማ አስቀባ እንደዚህ ሲቀባ ጀማሪ ነኝ ካልሱ ከነካበት ቀለም በጥፍ መጣኝ እኔም ዝም ብዬ ያለቀው ዝም ማለት ዋላ በጣም ቆርቆር ሳለቅስ ተቃጻነ ተመልሶ መጥቶ ብርሰቶ በቃ ይቅርታ ብሎኛል ያና አስተዋውሰዋለሁ የሆነች አረንጓዴ ልብስ ናት ስሰራ ቆይቼ ማለት ነው ሁሉንም አየጅ ሰጥቻታለሁ እንደዚህ ለካ በዚህ ውስጥ ነበር ተገብቶ የሚሰራ በዚህ ከዚያ ምን አርጃለሁ ይሄን ጠቅላላ ሁሉን አየጅ ሰጥቻታለሁ እንደዚህ ሰፍች ሰጥቻታለሁ ከዚያ አራ ይሁልኝ ጉዴን እያለች የዛን ጊዜ ገበኛ ነበር ከዚያ ለአረዩትማ በምን ነው ገባ በምን እንደዚህ አርጋ ያሰራች ብራለች ከዚያ ሰው ሁላ ከዚያ ዋና ቆይ ለማጅ ስለሆነች ነው አንቺ ተማን ተለማጁ ማለት ሲጫለሽ ለቻም ፊቴ ላይ እንደዚህ አርጋ አዳፍነዋለች ከዚያ እኔም ማራ እንደዚህ አርጉና አስቀምጣት እናቴ ተቀመጥ ለማንኛውም ሰው አየብኝ ይያ ስራ ማንንም ሰው ይመሰክራል 12 ስራ ኖር አንኖርም 12 ሰዓት ተነስቼ 12 ሰዓት እንገባ ቤት ማንንም ይመሰክራል አረቄ ቤት አይገባል ጠላ ቤት አልገባ ምን አልገባ ወደ ስራ ነው ዝናብ ቢጥል ምን ቢጥል ቁጭ ስራ ኖር አንኖርም በቃ ለቅ ያለ ስራ ምሳያ በላች ጋር ምሳ ማለት በሳን ይመጣልኛ ምሳያ እዚህ ጋር ነው በላ ለሊት 10 ሰዓት ላይ እነሳለሁ እንጀራ መጋገር እንደሆነ እስከ 1 ሰዓት እጨርሳለሁ እዚያም በኋላ እነሱን ይሄን ብዬ አዘጋጅቼላቸው ቁርሴን በልቼ ተነስቼ እዚህ 2 ሰዓት ላይ ይደርሳለሁ 2 ሰዓት በፊት ያው እዚህ ነው መጣ ከዚህ ሄድና ደግሞ ወደ ራት ደግሞ መሮጥ ደግሞ ይመጣል እሱ ሌላ ውጭ አይበላ 12 ሰዓት ተኩል ወይ 12 ሰዓት ይመጣል ቡና አዘጋጅቼ ያለችት እንደ ቤት አርጌ ቆየዋለሁ በቃ ወጣው ወደ ስራ እሱም ወደ ስራ 24 ሰዓት ወደ ስራ ነው ዝም ብለን ግን የለት ነው ትርጉም የለው ምንም ነገር የለው ልጁን አሁን የመጨረሻውን ያሰራ መቶ ልጅአላው አራተኛ ክፍል እሱን አርግሽ ማለት ነው ሰፋ ሁሉ 24 ሰዓት አላርኩ ሚዛን ጊዜ አሁንስ እንደው ገበያ የለም በፊት ግን ሁሌ ምን ሰራለን እስከ 12 ሰዓት እንሰራለን በቃ ይሄ ሰውነት ይውላ ደርቁ ምናምን ከዚያ ከዚያ ያንን ወልና ጥምቀት ደረሰ ጥምቀት ሲደርስ ባክ ፈጣሪ ሆይ ባክ እንደው ባክ ያባ ሚካኤል ባክ እንደው የነገን ገበያ ወለኝ እንጂ ተቀረውኝ እንደፈቀደ አልሆነ በቃ ዝም ያው ማስተዋወሱ የገንዘብን ነገር የችግር ነገር ሚካኤል እሑድ ነው ያለ ቅዳሜ እስከ 12 ሰዓት ድረስ እንሰራዋል ከዚያ ደርቄ እንጨታሉ ኋላ እሑድ ልክ ባልኋት ማለት ነው በቃ ማተረሰኝ ነገር እሑድ ባልኋት ልክ 4 ሰዓት ላይ ጀመረኝ ቅዳሜን ጨርሼ ማለት ነው ቅዳሜ ለታ ባክን ተስያለሁ በቃ እንደዚህ ባክችን ገበያ ወለኝ እንደው በቃ የስራና የገንዘብን በስነ ስርዓት ወልጄ
አንሁ አሁን እያሳደጉት ነው እግዚአብሔር ይመስገን የሥራ ፍቅር ግዴታም ችግርም ፍቅር ያስዛል ግዴታ የሥራ ችግር ጥምር ነው ፍቅር የሚያስይዝህ እንጂ ሞልቶ ቢተርፍህ ማለት ነው መዝናናት ትፈልጋለህ ቀኑ ሙሉ ሰራ ታገኙ ሰራለሁ ካላገኙ ባዶ እጄዳለሁ ታገኙ እጄዳለሁ ካላገኙ ያቺ ይያለሁ የልጆች በከንዳቸው ሁላች ገንዘብ ወስጭ በቃ መሰራ ስራ ለለት ነው እንደዚህ ማስቀመጥ ምናምን የለት በቃ ቤተሰብ ከባድ ነው ለለት ለማማለት ነው ፈዳለኝ ሰርተህ የለት ብቻ እሱም ሰርቶ በቃ የለት የልጅ ማስተማሪያ ማሳደጊያ ብቻ ስለሆነ ከባድ ነው ለኛ በጣም ከባድ ነው የለት ነው በቃ የለት ባንክ እንኳን እኔ ባንክ ራሱ ቡክ ምን እንደሆነ ራሱ አላውቅም ድንግል ማርያም ቦታ ዳስ ነበርች እንደ ዳስ ነው በጥራት ሰርቶ በላስቲክ ለብሶ ምናምን ለብሶ ወንበሩ ምን ወላ መቀመጫው ጥሩ ነው ፈረሰ በመንገዱ ምክንያት መሙን እንደምንም አርጎ ራሱን አስሮ ሆዶ መስራት ይፈልግ ነበር ግን ይሄ ሲፈርስበት ያን ዳሱ ፈርሶ ምናምን ሲመጣ አዚያ ወዲያ በቃ እሱ ሞተ እንዴት ነው ያ ነው አለ ሰላም ነው አሞይ ነው አሞይ ሰምቶ ነው ጤና ተቃውሷል ጤና ሆነ ያመመኝ ነው ያመኛን አሁን ልብ ተመረመር ልብ አለበት ተባለ ድሜ ልክ መድኃኒት ወስደዳል አለ ልብ በሽተኛ አለ ልብ መርጫ አትችልም በኃይል ልብ አትረጭ ስለዚህ መድኃኒት ድሜ ልክ መውሰድ አለበት ተብሎ መድኃኒት ታዞልኝ ሰሞኑን ደም ተኝቼ ነው ሰነበቱ በቃ በዛ ምክንያት በቃ ይሄ ጭንቀቱ ጋራም ይሄ ሲፈርስ ጭንቀቱ ይሁን ምን ልቤ በቃ ታመሙ ይሄ ሲፈርስ አሁን ምን ያሰርቻላ በላቸው ነው ብዬ በዛ ይሁን በምን ይሁን በቃ ሐኪም ቤት መረመር ልብ ችግር አለበት ግፊት አለበት ተባሉ ያይቸው ማላውቁ በሽታ በቃ መጨናነቁ ነው ያመመው በቃ ታመመ ግፊቱ ምናምን ጨምራል ተባለ ልብን ታመመ ተባለ መድኃኒቱን ወስዳል ታረጋለ የተላይ ራሱ አንዳንድ ጊዜ ሲመጡ ሰው ምናምን ይሄን አጃ ምናምን ወተት ምናምን ኮንትራት ያጅለስ ነው አይጀለታ ይላል እሱ ውሸቴን ማለት ይጀለታሉ በሱ ምናምን በሱ ራስ ፈትቼ ነበር አስፈትቻለሁ እሱ አልተጣለኛል እንጂ ምናምን ላቸዋለሁ እግጣለ ነበር አልቆብኝ ነው እንጂ 1977 ጀምሬ የሰራውበት 38 አመት ተከታታይ ሰርቸበታለሁ ሸፈረሰ ሲሉኝ በጣም ሊደነገጡ ፈረሳሉኝ በቃ ፈረርሶ በመናምን አሉ ደውለው ባዮፍ መጣውና ጋቢ ለብሽ መጣውና ፈራርሶ አለቀሰው ማለት ሰው አይዞ አሉኝ ልጆች አረጋጉኝ አንድ ቀን እንኳን ይከብዳል አንድ ቀን ካልሰራው ብዙ ቀን ይጎል ብዙ ነገር ይጎል ዛሬ በዚያም ብር ላከልኝ በዚህም ብር ላከልኝ ሲሉኝ በጣም የኔ ሆዲስ ባልበላም ችግር የለም ይላሉ እዚያ ቁጭ ብዬ በቃ እስራኤል ለምር ሰው እዚያ ቁጭ ብዬ ተቁጭ ማለት በጣም አይምሮ ተቃወሰ በሽታ መጣ በጣም ተጨነቁ ልጅ ማስተማሩ ደግሞ በጣም ከባድ ነው ማሳደግ እግዚአብሔር መችን ታለፈ ያልፋል ይገንም በልጆች ብቻ መከታለው በቃ እስቲ እንደው ድንገት ደግሞ እሷ ደግሞ ስራ ይዛ ደግሞ እስቲ አይቻት ደግሞ ዋምና አይዞሽ ታታዋ እንዳይቸግርሽ አይዞሽ በቃ ጤፍ ምናምን አሁን ብር ምናምን ላኮልስተኛ አንቺ እኮ ዛሬ ጤፍ ምገዛ ነው 85 ብር ነው ጤፍ ምንገዛ ምናምን ስለ አይዞሽ ታታዋ ነው የወርቅ ጤፍ ነው ምገዛ ልስትልኝ ስታጥናነኝ እንዴትለኛል ሳት መረቀና ደግሞ በቃ በእነሱ ተስፋ ምናገኝ ይመስልኛል አንዳንድ ጊዜ ይሁን ጫማ ፍቅር በተኛ ጫማ ስታስቀባ አንተ ሆነ ማለት ቀለም መምረጥ አለባችሁ ቀለም አሁን ሰው አይጠይቀኝ ምን ይሁን ዝም ብሎ ያስቀባል ጫማ መምረጥ ቀለም ነው ቀለም መምረጥ ማስቀባት ከ3 ቀን አንድ ቀን መቀባት አለበት አንድ አመት የሚያገለግል 2-3 አመት ያገለግላል አስቀባው በቃ ሰራለሁ ሻይም ጠላም ሸጣለሁኝ እዚያው ቀበሌ ቤት ነበር እዚያው እናቱ ዘንዳ ጠገብነኝ እሷ ዘንዳ ብር እየተመካከሩ ራሴ ሰራለሁ የሽንኩርትም የምንም እያሉ ሰልም ከዚያም በኋላ ወልጄም አዝዬም ጠላም ምንም ሁሉ ጊዜ ሰራለሁ ከኔ ትበልጣለች እሷ ደግሞ
ከኔ ትበልጣለች ተንከባክባ ስራውን እየሰራች ልጆችን ያጠበች ገላቸውን ምግባቸውን አብስላ ጠዋት አብልታ የምትሰደን እሷ ናት። የዙላ አሳባት ነው የዙላ ደርስ ነው የማልደርስ ነበር። እነዚህ ልጆችም አይደርሱ ነበር። አብልታ እሷ ሳትበላ ልጆቿን ታበላ ቀድማ እኛም ነው ታበላ። እኔንም ጠዋት ተነስታ ቁርስ ሳልበላ አልወጣም። በጠዋት ቁርስና አብልታ መስደኝ ጎበዝና ጀግና ናት። እኔ በጣም ጎበዝ በቃ በስራዋም ደከመኝ ማትል እና ጫናው ያለው በሷ ላይ ነው። የውናም የምንም እያገዝኩት ነው። ጠንካራ ጎበዝ ባላለኝ በ50 ሳንቲም ጀምሮ ጫማ ይቀባል። ቤቱንም ይሰራም በ50 ሳንቲም እየሰራ 50 ሳንቲም ጫማ ቀብቶ እንግዲህ ቤት መስራት በጣም ከባድ ነው። ደም ተፍቶ አሁን እስካሁን ድረስ ቢል በቃ ዝም ብሎ ሁሉ ጊዜ የልጅ ማሳደጊያ ነው። ሌላ ትርፍም ስለሌለው ልጆቻችን ታደጉልን በቃ ተመስገን እያለ እየተመካከርና አለ እስካሁን ድረስና ጎበዝ ነው እሱ በጣም ጀግና ነው። በቃ ሐሳቡን ነቀነቅ ምንም አይረጋትም። በቃ እሱ ታለ ማንም ትሁን ያችሁ ያሰባትም ሳይደርሳት የለም በቃ ልከኛ በቃ በስራ ልኩ መከራ ነው። ስንታየው እንግዲህ ከተማ የሚታወቀው በስራ ብቻ ነው። ጠዋት ማታም ስንታየው ለመፈለግ አስፈላጊ ከሆነ ስራው ላይ ነው የሚገኘው። ሌላ ቦታ በተለያየ ቦታ ችግር ካልደረሰበት በስተቀር የስራ ቦታውን የሚለቅ ልጅ አይደለም። አሁን ከተማ ላይ ምሳ የሚበላ አሁን እዚያሽ ሊስትሮ ቦታ ላይ ምሳ የሚበላ ሸሮዋን ጣል ያደርጋል። አሁን ስራ ፈተህ አሁን በልታ ይመጣ ምንድነው ለዋለው ነው ሁሉ ጊዜ ነው አይቻልም። ለምን እንዳል ልጆች ቋጠሩለት ይመጣሉ እዚያች ይበላል። ከዛች ስራውን ቢሞት አይለቃትም። ብዙ ሰው አሁን ነጋዴም ሆኖ የመንግስት ሰራተኛም ሆኖ አርሶ አደርም ሆኖ ሰዓቱን ሲሸራረፍ ነው የምታይ። ስንታየው ግን ፐርፌክት ነው በሰዓት ስራ ክቡር እንደሆነ ከሱ መማር ይቻላል። ብዙ ሰዎች አሁን ጥለው ሆዶ አይ ምሳሌ በላ ነው ብሎ ምናምን ስራቸውን ጥለው ነው ሆቴልም ሲዘጋ ታይዋል። አመታው ሲሆን የስንታየው የስራ ቦታ ጋር ይዘጋል። የሚያስደንቀኝ ይሄ ነው። ብዙ ጊዜ እናታችን እኮ ጠርታው ገጠር ሄደን ለባል 5 ደቂቃ አይቆይ። ለምንድነው ስንለው ስራ ላይ ሰው ይፈልገኛል ጓደኞች አሉ ብዙ ሰው አለኝና ስራዬን መገኘት አለብኝ ብሎ ወዳውኑ ነው የሚመጣው። እንደውም ስልክ ማይሰራ ከሆነ ስንታየው ጋር እንገናኝ በሚል ነው እኛ የምናቀው። በቃ ለስራ ያላቸው ፍቅር በጣም ትልቅ ነው። አሁን ለምሳሌ አሁን የነገ የሚባል ስራ ፋዘር አያውቅም። በዚህ ላይ ዛሬ አሁን ነው መጀመሪያ ያለብኝ ነገ የሚባል ስራ የለም አሁን ነው መጀመሪያ ያለብኝ ይለኛል። እኔም የራስ ቢትወደድ መንገሻት ከትምህርት ቤት የቦርድ ሰብሳቢ ነበርኩ። እስቲ ደሞዝ ይሻላል እንደሆነ በሚል እኔም እዚያው ላይ እንዲቀጠር አድርጌው ነበርና በዚያም አረካ ከመንግስት ሰራተኛ ለቆ እንግዲህ የትኛውም ሰው ነው እስካሁን አይተናናቅም። የተሻለ ስራ ነው ይሄ ስራ ቢገቡበት አዋጭ ነው ብሎ የገባ ከተማ አስተዳዳሪያችን ውስጥ ስንታየው ብቻ ነው። ብዙ ጊዜ ይሏሉ ለምን አባቴ ለምን ነው ስራ ማትቀየረ ይሏሉ። ማለት ነው አሁን ስራ ለቅቄ ከወጣቶች ጋር ተሳፍጬ መብላት አይችልም። ደሞ አትርሳ እናትን ያገባዋት ፈረስ ብርቅ በሆነበት ጊዜ እኔ በመኪና ያገባዋትም በዚህ ስራ ነው አለኝና በጣም ይገርመኛል እሱ አባባው። እንግዲህ ብዙዎቻችን የመንግስት ሰራተኛ ስንሆን በዛው ነው በመንግስት ሰራተኛ ነው የምንቀጥል እንጂ ይሄ አዋጭ አይደለም ሌላ አዋጭ ስራ አለ የተሻለ ስራ አለ ብሎ ወደ ሊስትሮ ቦታ ገብቶ ልጆቹ የሚያስተዳድር እንደዚህ አይነት መታየትን ቤት የሚሰራ በጣም ጠንካራ ሰው ነው። አሁን ይሄን ቤት ይሰራ እኔም ራሱ የቦታ ምሪት ኮሚቴ ነው የነበረው። ስንታየውን እንግዲህ በምን አሁን ባለባብስ በምን ሁኔታ ሲታይ እሱ ሊሰራ ነው ወይ እሱ ገንዘብ ሊኖረው ወይ ነው እንጂ ሌላዎች ባቋም ሌላንት ሲሉ እኔ መሰጠት አለበት የሚል እንት ስንል ትክክልም ነው። ደግሞ ሌሎች እየሸጡ ሌላ ነገር በማይረባ ዋጋ እየሸጡ እንሲሉት ለልጆች መተዳደሪያ ነው ለኔ መኖሪያ ነው ብሎ በራሱ ጥረት በራሱ እንትን ቤት የገነባ ሰው ነው። እሱ ጋር የተመረው ሽጠዋል። የገንዘብ አያያዙ ነው ከታምጦ ራሱ እንዲያው ይገርመኛል አንዳንዴ አሁን ለልጆቹ እንዲያደርጉላት አሁን ስልክ ገዛው ምናምን ሲል ከታምጦ ነው ስንታየው ስለሆነ በቃ ገንዘብ አያያዝ በጣም ይችላል። የልጆቹ አያያዝ በጣም ታሪካዊ ነው። ዛሬ ቴሌቪዥን ቆልፍ ይመጣው ይለኛል አንደኛው ልጅ አሁን ዩኒቨርሲቲ የገባችው ልጅ ሞር እንድታነብ ስለሚፈልግ ቴሌቪዥን ቆልፎ ነው የሚመጣው ዜና ብቻ ነው የሚያዳምጥ። ለምን ነው ስሙ ልጆች ይፈልጋሉ ቴሌቪዥን ሲያዩ ስለሚውሉ ከዚህ በኋላ ልጆችን ቴሌቪዥን አላሳያ። እውነት ለመናገር ከዚያ በኋላ እኔም መተማር ልጅ ነበረች
ቴሌቪዥን መዝጋት ጀመሩ የተወሰነ ሰዓት። ለማመንም ሊያስቸግራችሁ ይችላል። 2 ልጆችን ዩኒቨርሲቲ ያስተምራል። አሁን ዩኒቨርሲቲ ወጪ ምን ያህል እንደሆነ እናንተም መገመት አያዳግትም። 2 ልጅ ነው የሚያስተምር። ሌላ የተሻሉ ሰዎች የሚባሉት እኮ እነሱን ለማስተማር በጣም ይቸገራሉ። እሱ ግን ጠንካራ ከመሆኑ የተነሳ ስራውን አክባሪ ከመሆኑ የተነሳ 2 ልጆችን ሳይቸገር ምን ሳይል ያስተምራል። በዚህ አመት 12ኛ ክፍል ልጁን አስተምረዋለሁ። አሁን ያው ከክፍሉ አንደኛ ነው፣ ተኦልም አንደኛ ነው። ሳይለንት ምንም ዲሲፕሊን ናቸው ልጆቹ። እሱን ነው እንዲያውም ከስንታየው ቴሌቪዥን ነው ያለን ብለን ኤክስፔክት ምናደርገው። እንግዲህ እግዚአብሔር ያሳካው በልጆቹ አያያዝ በጣም የተሻለ ነው። ልጆች አላስከፉኝም፣ አስደስተውኛል፣ በጣም አስደስተውኛል። እንዳሏቸው በምክር ነው የሚያድሩ። ሌላ ቦታ እንቅስቃሴ የላቸው፣ ሌላ ትምህርታቸው ብቻ ነው። አንድ ትምህርታቸው ብቻ ነው። አባቴ በጣም ሰው አክባሪና ቤተሰቡንም አክባሪ ነው። በተለይ ለኛ በትምህርታችን ላይ በጣም ትልቅ ቦታ አለው። አሁን ያደጉት ሀገሮች ስኬታማ ሰዎች የራሳቸው ማናጀር ይቀጥራሉ። በጣም ጥሩ ነገር አድርጋን መጥፎ ነገር አድርጋን እንደሚሉት ማለት ነው። ለኛ ማናጀራችን አባታችን ነው። በጣም ብዙ ነገር ይመክረናል። የትምህርት ዋጋው ምን እንደሆነ ይነግረናል። በጣም ስራ እንኳን እናግዝ ስንለው የእናንተ መሆን ያለበት ስራችሁ ትምህርታችሁ ነው፣ ስራችሁ መሆን ያለበት ይላል። የምላቸው ልጆችንም ትምህርት ነው ሀብት የለኝ፣ ትምህርታችሁን ተማሩ፣ ትምህርት ነው እኔ ማስተምራችሁ እንጂ ሀብት እኔ ኋላ ሀብት የለኝ። ቴሌቪዥን ቆልፌ ቴሌቪዥን እንዳየው እሁድ ቀን ይከፈትላቸዋል። እሁድ ቀን ያለው ከዚያ በኋላ ትምህርት ጥናታቸው አንድ ዜች ተጥልቋ ትዝ ይለኛል። እዚህ ዶርም ነበረ። ዶርም ተዳለች። ምን እያልክሽ እንዳታለው ለካ ጨዋታ እንደዚህ ዶርሞች አሉ። ምን ታርግ ጠጉሬን ልሰራ ጠጉሬን ልሰራ ትኛለች። በመቀስ በእናቷ ቀመስ ያን ጠጉር አርጅ ነው አርዱት ጠጉሯን። እናታችሁ ተለቃቀሱ ትዝ ይለኛልና ተለቃቀሱ። እሷ ተስተካክላ መጣች። አንድ ቀን አገመጠች። ከዚያ በኋላ ወደ ትምህርቷ ገባች። የኃይለ ስራ የሚያስፈታሽ ጠጉር ስራ የሚያስፈታሽ በቃ ትምህርትሽ ማንበብ አለብሽ ያናርጋለሁ እና ከዚያ በኋላ ጥናቷን ብቻ ትምህርቷን ብቻ መካተል ጀመረች። ተዶርም ወድሩም ዞር ለማት እንደዛ አርጋለሁ። ሌሎችም እንደዚያ የመከሩ ትምህርታችሁ ተማሩ በቃ። እኔ እኮ ይነግሩኛል እኮ እንዳቸዋል ዝም ብዬ ውሸቴን አታጠኑ አታነቡ። እዚያ መንበራን ጠይቃለሁ፣ ከታተላችኋለሁ። መጽሐፍ የቸግራችሁ መጽሐፍ ተበድሬ በሆነ መጽሐፍ ሳልገዛ አልቀርም። እናንተ አንቡን የመጽሐፍ ተበድሬም ህትማምጭም ገዛላችኋለሁ እላችኋለሁ። መጽሐፍ አሟላላችኋለሁ። እናንተ ማንበብ ብቻ ነው እላችኋለሁ። በቃ በቀን ምጠይቃችሁ እንዴት ነው ትምህርት ዛሬ ስደብተራችሁ እስተምን ነው? እኔ እኮ ከነሱ የተሻሉ አይደለም፣ እነሱ ይሻላሉ። ግን ዝም ብዬ አምጥሩ ፍራስ እኔ እኮ ጠይቃለሁ መምህር ለምን ነው እንደዚህ ነው ያቸው። በቃ እነሱ ይገነዘባሉ ያነባሉ። አባቴ አሁን የሚያስደስተውኛ ላይ ትምህርታችን ላይ ብቻ ነው፣ በስራ አይደለምና ስራችሁ ትምህርታችሁ ላይ ነው እና እኔ የምታስደስቱኝ በትምህርታችሁ ውጤታማ በመሆን ነው ይላል እና በትምህርት ያው እኔ በጣም ማስደሰት ፈልጋለሁ አባቴ እና እና ለወደፊትም ላውንም ለስኬት የምንጭ አባቴ ነው። እኔ ትልቅ በጣም ትልቅ ደረጃ ነው ማለት በጣም ከሱ ብዙ ነገር ተመሪያለሁ ማለት ስራው በመሰማራበት ቦታ በጣም ስኬታማ መሆን እንዳለብኝ ከፋዘር ነው የተማርኩት። በጣም እሱ ስራ ወዳድ ስለሆነ እኔ በጣም ስራ እንደወድ አድርጎኛል። ለደስ ትልቋ ሁለተኛ ክፍል እንዳክፍል ተሸለምልኝ ደስታል በቃ ሁለተኛ ክፍል ተሸለምልኝ ተደስቻለሁ። በቃ እናቴ ብዬ ወላጅ እዛ አዳራሽ ተሸለም መጽሐፍ ተሸለማ ምን ተሸለማ ስትመጣ ተደስቻለሁ። ይሄም ራሱ ከሆላንደኛ ምናምን ሲል በቃ መደሰት በቃ ምን ነው ልጨብጠው በቃ ጠንክሮ አይዟችሁ ምንላቸው እና አንዳንድ ሰዎች ጠይቁኛል እንዴት አገም ታስተምራት እንዳገም ያጠኑ ይሉኛል። እኔ እግዚአብሔር ሰጥቶኝ ነው እነሱ ናቸው እንጂ ለማ ምን ይያቸውላችኋለሁ በመከር በማምላችኋለሁ። አንዳንድ ሰዎች መከራችኋለሁ እንደዛ አድርጋችሁ ብታስነቡ እንደዚህ ብታረጉ እላችኋለሁ።
ስንታየውን ምናልባት እኔ ከተማ አስተዳደሩ ላይ በጣም ሕፃን ልጅ ካልሆነ በስተቀር ማያውቀው ሰው የለም። ሁሉ ከቦት ነው የሚል ደላላው መንግስት ሰራተኛውም አልፎ የሚሄደው ከቦሱ ቁጭ ብሎ ነው እዚያ ስራ ቦታ ላይ ያበረታታ የሚሄድ። ፋዘርን በጣም ብዙ የሚደግፉት ሰዎች አሉ። ለምሳሌ እኛ በትምህርታችን ላይ እስክሪብቶ እንኳን እንዳይቸግረን እያሉ ከኪሳቸው እያወጡ ይሰጡናል እና እነሱ ማመስገን እፈልጋለሁ። ቤተሰቦቼን ጠቅላላ አመሰግናለሁ ሁላችሁም። የውብሬ ህዝብ ግን እግዚአብሔር ይስጠው በጣም እኔ በቃ 24 ሰዓት ዝም ብሎ ታሞ ሲተኛ በቃ ሰሞኑን በቃ የተባለ ስልክ መደወል በቃ ከዚያን ጀምሮ እኔ በቃ ሞላኝ ተረፈኝ እግዚአብሔር። እኔ የውብሬ ህዝብ እንታይ ለህዝብ ታለልማ እኔ የሚረበኝም አልመሰለኝም። ሁሉም መደወል ነው አይዞህ አንተ በዚህ ነው የምትጨናነቅ በዚህ ዳስ እንሰጣለን ችግር የለም አታጣም ምናምን ሲሉ ይውልህ እያልሁ እኮ ነው ምናምን ስለው የለም አይሰማም የለም ፌንት ሆኖ እና ሰሞኑን ሲታመም ጊዜ በቃ እሱ ከበደኝና እቺ መፍረሷ ደግሞ እሱ ጭንቅላው ተበላሸ እንጂ እኛስ እግዚአብሔር ይመስገን ደህና ነን። እስካሁን ሰራ ልጆቻችን አሳድገን ትርፋማ ነን። በልጆቻችን ትርፋማ ነን። ሌላ ሀብት ገባክ ከእናቱ መለየት ስለማይፈልግ ብቻ የሊስትሮን ስራ ሙጭጭ ብሎ ወዷት የቀረበ ዚያም ሆነ በሄድስ እናቴ ምን ትበላለች እሷን ደሞ አሁንም ሌሎች ያግዙልኛ ሲል ልጆቹ አሉት በቃ ስራው ሙጭጭ ብሎ የሚወድ በልጆቹና ቤተሰቡ ስለሚወድ ነው። መዘጋጃ ቤቱም ሁሉም መንግስትም ተባብሮ ፊት ለፊት ምክንያቱም አሁን ደንበኛው ስጋቱ ምንድነው አሁን እሱ በወሸቅ ደንበኛ ከሌለኝ ምን አደርገዋለሁ ደንበኛ 30 አመት ያፈራሁት ደንበኛ ስላለኝ እሱን ማድረግ ነው የሚለው። እንግዲህ ቦታ ተፈልጎ ፊት ለፊት ቢሰጠውና ቢሰራ ደስ ይለኛል። የጫማ ማደሻ ማሽነሪዎች ብድር ተጠቃሚ እንዲደረግ ወይም ደግሞ ሌላ ተደግፎ በዚህ ሙያው ላይ የተሻለ ነገር ተጨመረለት ቢሄድ ውጤት ሊያመጣ ይችላል የሚል ሐሳብ ነው ያለኝ። እንደኔ የሚታገዝ ቢሆን በማሽን ጫማ ቢያድስ ዲዛይን ማውጣት ይችላል የጫማ ራሱ ምክንያቱም አለው ኤክስፐርት ነው ምንም ችግር የለበትም። ዲዛይን ያወጣ የራሱን ቆዳዎችን እየሰጠ ቢሰጥ እንትን ይያለ እየሰፋ የራሱን ቅርጻቅጥ ማውጣት ይችላል። ጫማ የሚያድሶች ማብረው ከሱ እየተማሩ ቢያለው እሱ ይደረግለት በጣም ጥሩ ነው። እግዚአብሔር ድሜ ከሰጠው ልጆቹን ያስደስቱት ደስ ይለኛል እንጂ ጎበዝ ጀግና እንደሱ ያለኝ በተፈጥሮኝ ነው ያይቻለው እና እኔም ሌላ ለማም የለኝም። እኔ ሌላ ቦታም አንድ እሱን መንከባከብ ዘመድ ማለድ ስራዬንም አልተናም እና እንጃ በበኩሌ አንዳንድ ጊዜ ሳስበው እኔ ባልና ሚስት እኛ ጥሩ ነን እንመካከራለን እንሰራለን ልጆቻችንን አሳድገናል ትርፋማ ነን። ተጫዎች እሺ መብራት ተቆርጦ ቤታችን ጭር ብሏል። ምን ነው ታዲያ ለምን አልተቀጠለም? ትላንት ለመክፈል እጂ ወረፋውን አልቻልኩት። ዛሬ ደግሞ ዝግ ነው ስራ የለም። እሱ እኮ ድሮ ቀረ። እንዴት እዚህ ሆኖ በሞባይል በእጅ ስልክ መክፈል ተጀመረ። ምን ሆናለች? መብራት እያልን ስለ ስልክ ታወራለች። ትክክል ነች። ሁሉም ነገር ቀለለ። በቴሌብር ኤሌክትሪክ ፍጆታ ሂሳብ መክፈል ተቻለ። በማንኛውም ቀንና ሰዓት ካሉበት ሆኖ በቴሌብር መክፈል ይችላል። እንዲህ ነው እንጂ ጉዳይ ፈጻሚ ቴክኖሎጂ ቴሌብር እያለ ከእንግዲህ የመብራት ሂሳብ ለመክፈል ጉልበት አላባክን ጊዜም አላጠፋ ደህና ሆኖ ረፋ። የኤሌክትሪክ የቴሌኮም እንዲሁም ሌሎች የአገልግሎት ክፍያዎችን የቴሌብር መተግበሪያን በመጠቀም ወይም ኮከብ 127 መሰላል ላይ በመደወል በቀላሉ ይክፈሉ። ቀላል ፈጣን ምቹና አስተማማኝ የክፍያ ስርዓት ቅብርር በቴሌብር። ቴሌብር ኢትዮ ቴሌኮም። ታኝ ይቀመጣል። ዝግጁ ኖት? ሬዲ። ምን እንሸልሞ? አሪፍ ካሜራ ያለው ስልክ፣ ላፕቶፕ ለጌሚንግ፣ አይ ለትምህርት። የወር አስቤዛ ይሸልሙ። ኧረ እማማ አስቤዛ ሽልማት ውስጥ እኮ የለም። ለመሸለም ብቁ የሚያደርገውት መስፈርት ምንድን ነው? ከውጭ ሀገር የተላከልኝ ገንዘብ ከአቢሲኒያ ባንክ ስለተቀበልኩ
የውጭ ሀገር ገንዘብ በአቢሲኒያ ባንክ ስለመነዘርኩ ባንካችን አቢሲኒያ የንሸልመው መርሃ ግብሩን እስከ ሰኔ 24 ቀን 2015 ዓ.ም ድረስ ያራዘመ መሆኑን እንገልጻለን። ከባንካችን ጋር በሚሰሩ ዓለም አቀፍ ገንዘብ አስተላላፊ ድርጅቶች በኩል ከወዳጅ ዘመድ የተላከለዎትን የውጭ ሀገር ገንዘብ ከባንካችን ቅርንጫፎች ቀርበው ሲቀበሉ ወይም በእጆ ያለውን የውጭ ሀገር ገንዘብ በባንካችን ሲመነዝሩ በባንካችን የስዊፍት አድራሻ አቢሴታ በኩል ወደ ሂሳቦ ገቢ ሲደረግሎ የባንካችንን ዓለም አቀፍ ካርዶች በመጠቀም ግብይት ሲፈጽሙ የተለያዩ ሽልማቶች ባለድል የሚያደርጉትን የዕጣ ቁጥሮች በእጅ ስልክዎ ይቀበላሉ። በተጨማሪም ነፃ የሞባይል የአየር ስጦታ ይበረከትልዎታል። ለሁለት ዕድለኞች ሙሉ ወጪያቸው ተሸፍኖ የ5 ቀናት የቱርክ ሀገር ጉብኝት፣ 3 አይፎን 14 ፕሮ ማክስ ስልኮች፣ 3 ዲዝል ጀነሬተሮች፣ 4 ላፕቶፖች፣ ለሁለት ዕድለኞች የ1 ዓመት የቪኤስቲቪ ፕሪሚየም ፓኬጅ፣ 4 ብስክሌቶች፣ ለሁለት ዕድለኞች የ30,000 ብር የነዳጅ ጋዝ ኩፖን፣ ለ5 ዕድለኞች ያልተገደበ የ1 ዓመት የዋይፋይ ፓኬጅ፣ ለሁለት ዕድለኞች የ1 ዓመት የጂም ክፍያ። ልብ ይበሉ፣ ደጋግሞ በተቀበሉ በመነዘሩና ግብይትን በፈጸሙ ቁጥር አሸናፊ የመሆን ዕድሎ እየሰፋ ይሄዳል። አቢሲኒያ የሁሉም ምርጫ።